እንግዲህ ውድ ቤተሰቦች አሁን የሚገኘው እንግዲህ የአብርሃም አጎት ይገኙበታል የተባለው ቦታ ወይም ደግሞ የአብርሃም አያት ይኖሩበት ወደ ነበረው ቦታ ነው እንግዲህ እየተጓዛን ያለ ነው። ምን? አዎ ሰዎች ናቸው ወደ ባሚ ቀየሩት? አዎ በስመ አብ ምን አይነት ሴት ናቸው? ያረዱይ እዚህ ድረስ ያመጣሁሽ እንግዲህ ዋናው ሁሉ ነገር ማወቅ ስላለብሽ ነው። ያንን ነገር ያ በሚቀመጥበት ሰዓት እኔ እንደውም ደፍሬ እነዛ ነገር ሲቀመጡ ሄጄ ነበር እንደውም ምበላው የነበር ምን ያደርገኛል ማለት ነው። እሷ ደግሞ ይሄ ነገር አትንካት ነበር የምትለኝ ነበር። ከእግዚአብሔር ጋር በማሸነፍ መንገድ አሸንፋለሁ፣ አንተ ብቻ ይሄን ነገር በሚሄድበት መንገድ ብቻ አንተ ጸሎት አድርግልኝ ነበር የሚል። ወደ ባብ የተቀየሩት በእርግጥ የሷ ልጆች ናቸው? አዎ የሷ ልጆች ናቸው። ያ ነገር ካደረገች በኋላ ማለት ነው። ባዕድ አምልኮት የሚያመልኩት እባብ አለ፣ ዘንዶ አለ፣ ውሃ ውስጥ ብዙ ነገሮች አሉ። ለነዛ ነገር ነው የሚተገብሩት። በግም ይታረዳል። ይሄን ነገር እንዳለ የሚያከናውኑት አያታችሁ ናቸው? ከሳቸው ውጪ ሌላስ እንደዚህ ምንም የሆነ የምትናገራቸው ነገሮች አሉ። እነዛ ነገሮች ስትናገራቸው ራሱ አሰማም፣ ተረብቃ ነበር የምታረገው ነበር። በአንዳንድ ነገሮች አሁን የሚቀመጡ ነገሮች አሉ። በነገራችን ላይ እውነታው የምነግራችሁ አይቤ ይቀመጣል፣ ጎመን ይቀመጣል፣ ቆጮ ይቀመጣል። የቆጮ ወፍራሙ ነገሮች አሉ አይደለም? እነዛ ነገሮች ራሱ ይቀመጥለታል። ለዛ ማለት ነው ለሰው ያልተቀመጠ ለሱ ይቀመጥለታል። እሺ እሷ መራገም፣ መሳደብ ከዛ አይምሮዋ ጭንቀት ሆኖ ለአብርሃም በጣም ትረግመው ነበር። ያን ከተነሳ በኋላ ማታረጋቸው ነገሮች የማትላቸው ነገሮች የሉም። አካቹ ይቻሉን አድርጉና እኔ ነፃ አውጡ ነው ትዳር ይመለሱልኝ። አዎ አናግሩ። አውርሺ ይኸውልህ ዋናው መመካራችን ነው። እውነት ከአቅሜ በላይ ሆኗል። ተረጋጋ። አዋሩልኝ። እሱ ይሎን ይችላል። ሁሌ በቃ መታገል ነው መጣላት ነው እንዴ? የሆነ ቀን ስባንን እኮ ራሴን እኮ ፊት ለፊት ቆሜ ነው ያገኘሁት እኮ እንቅልፌ ስነሳ ራሴን ቆሜ ያገኘሁት። በጣም ነው የሚያስጨንቀው እንደዚህ አይነት ነገር። የተውስጥ የእባብ እንቁላል ይፈልፈል አለችኝ። አንተ የአይጥ መራቢያ ይሁን አለችኝ። ልጆቼን እንደገደልክ ሳትወልድ ልጆችህ ይሞቱ አለችኝ። ትዳር አይስመርልህ፣ መንገድ ላይ ቀር፣ ያልታሰበ አደጋ ይድረስብህ ምናምን ትልህ ነበርና ይኸው እንግዲህ አያታችን እርግማን ደረሰ ማለት ነው። ስንት ዓመት ሙሉ በእውነት ነው ተሰቃየው፣ በጣም ተሰቃየው። አንድ ቀን የረባ እንቅልፍ እንደው አይቶኛ ከነ ልጄ ነው የምትሞተው። እናትዬም አትወልድም ትሞትብኛለች። የልጅ ጥማቷን አውቀዋለሁ። ስትራገሙ ሰማለሁ። ልጆቼ ሞቱ ትላለች። ብቻ ልነግርህ አልችልም። በጣም ጸያፍ ነገር ነው ያለው። አሁን ራሱ በጣም እየከበደኝ ነው ማወራክ። እርግማኑ እኔንም ተከትሎኝ መጥቷል። ምን? አዎ ተጠራጥሬ ነበር እኮ። በቃ አያታችን ህይወታችንን በከለችው ማለት ነው። ምንድነው የሚደረገው? በሆነ ሸክላ ዕቃ ወተት ይደረጋል፣ ደም ምናምን ነገር ያለው እና ከሆነ ደቂቃ በኋላ ያ ሸክላ ዕቃ ወይም ያ ዕቃ ባዶ ሆኖ ያለው ሄጃለሁ እኮ ገጠር ምስል ሞታለች እኮ ነው የተባልኩት። አንተ እንደ ሩቅ ሰው እንኳን አልተነገረኝም። ይሄንን ታውቃለህ አይደል? አንተም ይሄንን አልነገርከኝም እኮ። በቃ ጸብ ነው፣ ግብ ነው ከነሱ። ወይ ይውጠኛል፣ ዘንዶ ይሆንብኛል፣ ወይ ይጠመጠማል አንገቴ ላይ፣ ወይ በቃ ከነሱ ጋር መታገል ነው፣ መጣላት ነው። ህይወቴን ያበላሸው ናቴ የኔ ታናሽ ወንድም እኮ ሁለተኛውን ሲወልድ እኮ እኔ በቅሎ እየተባልኩ ነው ቤት የምሰደበው። ይሄን ፍራቻ ነው እኮ ቤተሰቦቼን እንኳን ማላያቸው። እኔ እኮ ከሰይጣን ጋር ነው እኮ የምኖረው። ማለት የሰርጉ ቀንም ለብቻው ነበር ያደረው? አዎ የዛኔም በቃ ማለት ስለት አለብኝ። ቤተሰብ አያውቅም፣ አብረን እንደምናድር ነው የሚያውቀው። እና ግን የዛኔም አብረን አላደርንም። እኔ አትራክት ማለት አልስበውም ሁሉ ብዬ ነው የማስበው ታውቃለህ። በቃ ማለት እኔ እንግዲህ ውድ ቤተሰቦች አሁን የሚገኘው እንግዲህ የአብርሃም አጎት ይገኙበታል የተባለው ቦታ ወይም ደግሞ የአብርሃም አያት ይኖሩበት ወደ ነበረው ቦታ ነው እንግዲህ እየተጓዛን ያለ ነው። መንገዱ በጣም አድካሚ ነው። ከአዲስ አበባ አሁን 200 ኪሎ ሜትር አካባቢ ርቄ ነው የሚገኘው። ስቲል አሁንም እየሄድን ያለ ነው። መንገዱ በጣም ውስብስብና
በጣም አዳካሽ መንገድ ነው። ቢሆንም ግን ይህን ነገር ማሳካትና ለአንዴና ለመጨረሻ ጊዜ እልባት መስጠትም ስለምፈልግ የእነዚህን ልጆችም ህይወት እንዲቀጥል ስለምፈልግ ሙሉ ቲሜን ይዤ በመጓዝ ላይ ነው የሚገኙት። እንደምታዩት መንገዱ በጣም አሰልችም አድካሚም ነው። በዛ ላይ ደግሞ በጣም የሆነ ጎርባጣ ቦታ ነው ያለው። መንገዱ በጣም ኮረኮንች ነው ምናምን፣ ለመኪናም በጣም አዳጋች ነው። ግን ቢሆንም ያው ያሰብነውን ሀሳባችንን አላማችንን ማሳካት ስላለብን ነው እየተጓዝን ያለ ነው። ባይዘቤ አብርሃምን ከኋላ ባለው መኪና ላይ ነው እንትን ብዬ እሱ እንዲመጣ አድርጌ እኔ እየተጓዝኩ ያለሁት። እንግዲህ ውድ ቤተሰቦቼ እስኪ እዛ ስደርስ የአብርሃም አጎት ምን ሊሉኝ ይችላሉ? ፈቃደኛ ሆነውልኝ ነገሮችን እንድናወራ ያደርጉናል ወይስ ደግሞ ምን ይሉናል የሚለው እስኪ ለኛም ጥያቄ ነው። ከዛ ውጭ ደግሞ በዚህ አካባቢ እንግዲህ እንደዚህ አይነት ነገር ያልተለመደም ስለሆነ አብርሃምም እየነገረኝ ነበርና ትንሽ መደናገጥ እንደሚኖር አካባቢው ማህበረሰብም እንዴት ማውራትና ማናገር እንዳለብኝ የሚሰማችሁን ሀሳብ ኮመንት ላይ እንድታስቀምጡልኝ እፈልጋለሁ። አሁን እንግዲህ ኦልሞስት በዚህ አሁን በኮረኮንቹ ቢያዝነው ኮረኮንች አንዴ 30 ደቂቃ መንገድ እንደሚቀር ነው እየተነገረኝ ያለው ወደ ውስጥ። ለማንኛውም ያው ፕሮግራሚን እስክጨርስ ድረስ ከፕሮግራሚ ፍጻሜ ድረስ እንድትከታተሉኝ ከወዲሁ ጋበዝኳችሁ። መልካም ቆይታ እንግዲህ በድጋሚ ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁ። ይህ መብረቅ የተሰኘው የዩቲዩብ ቻናላችን ነው። እንግዲህ ውድ ቤተሰቦቼ ያው በባለፈው ቪዲዮ ላይ እንደተመለከታችሁት የአብርሃምና የረዴት ጉዳይ በጣም ሲያሳስበን ነበር። የእነዚህ ልጆች ትዳር ማዳን አለብን፣ አብርሃምም ደግሞ ከተጋረጠበት ችግር መፈታት አለበት ብለን ስላመነን ያው ከአዲስ አበባ 268 ኪሎ ሜትር አካባቢ ርቄ ነው የምገኘው። እንደምታዩት በጣም ገጠራማ ቦታ ላይ ነው ያለሁት። የና አብርሃምን ኬዝ መፈጸም ወይ ደግሞ አብርሃም ያለበትን ችግር ማስወገድ እንችልበታለን ተብሎ የተሰጠኝን እያንዳንዱን ነገሮች እያንዳንዱ ቦታ ላይ ደርሼ የተፈጠሩት ነገሮች ምንድናቸው ያሉት የሚሉት ነገር ወደ ኋላም ሄደን ያቃሉ የተባለው የአብርሃምን አጎትና እንዲሁም ሻዋን ማዋራት ስላለብኝ ሁለቱንም ይዤ ነው እዚህ የመጣሁት። ግን ያው ቀድመው እነሱ እንዲገቡና አጎታቸውን ለኢንተርቪው እንዲያዘጋጁልኝ አድርጌያለሁ። ምክንያቱም ያለንበት ቦታ አመቺም ስላልሆነ ይሄን ነገር ከጨረስኩ በኋላ ወደ አዲስ አበባ ተመልሼ መጥቼ አንዳንድ ደግሞ የተጀመሩ ኬዞች ስላሉ እነሱንም ማየት ስለሚጠበቅብኝ ነገሮችን በጊዜ ከመፈጸም አንጻር የአብርሃም አጎት ፈቃደኛ እንዲሆኑልንና አብርሃምን እሱን አዋርቶ እስኪጨርስ ድረስ እንግዲህ እኔ እዚህ አካባቢ ላይ እንደምታዩት መልክዓ ምድሩ በጣም የሚገርም ነው። የሚያስገርም ቦታ ላይ ነኝ ያለሁት። ትንሽ ለመኪና ለመግባትም በጣም አዳጋች የሆነ ቦታ ላይ የነበር ነው። ግን ያው የነዚህን ጥንዶች ህይወት መታደግ ስላለብን እኔም ደግሞ ቃል ስለገባሁላቸው እዚህ ድረስ ተከስቻለሁ። ያው በባለፈው ቪዲዮ ላይ እንግዲህ እንደተመለከታችሁት ረድኤት ያው አሁን አሪፍ ላይ ነው ያለችው። መጀመሪያ ላይ በጣም የጤናው ሁኔታ በጣም ተዛብቶ ነበረ። ራስ ምታት፣ በጣም ከባድ ራስ ምታት ነበር የነበረባት እና ያው የሰማችሁ ነገር በጣም የሚያስደነግጥም የሚያሳስብም ጉዳይ ስለሆነ ነው እኔ አልፈርድባትም በሷ። እንዲሁም ደግሞ እህቷ ደግሞ በጣም አግሬሲቭ ሆራ ስትናገረን ነበር የነበረው። እህቷም ሀቅ አላት። ምክንያቱም እሷ መውለድ አትችልም። በሕክምና እንግዲህ መውለድ እንደማትችል ማረጋገጫ ተሰጥቷታልና እሷ መውለድ ስለማትችል የዘር ግንዳቸው ግዴታ መቀጠል ያለበት በረድኤት በኩል ነው። ይሄ ነገር ደግሞ ካልሆነ ደግሞ ያው ለእሷም ለእናቷም በጣም አስከፊ ነውና የሰማችሁ ነገር በጣም እንደ እህት ሊያስደነግጥም ሊያስደነብርም የሚችል ነገር ነው። ግን ያው እግዚአብሔር በባህር ውስጥ መንገድ አለውና አሁንም የሆነ መንገድ አግኝተን አብርሃምን ካለበት ነገር ማውጣት ስላለብን እሱም በሃይማኖቱ እንዲጸና ጸበልን መከታተል ካለበት ጸበሉን እንዲከታተል፣ ከዛ ውጪም ደግሞ የሳይኮሎጂ እርዳታ የሚያስፈልገውም ከሆነ የሳይኮሎጂ እርዳታ እንዲያገኝ፣ ከዚህም ውጪ ደግሞ ያው አጎቴ ያውቃል ያለን እዚህ አካባቢ ላይ ምናልባት ሸዋም ደግሞ ሲናገር ከሰማችሁት በትዳሩ መልካም አሪፍ ነገር ላይ ቢሆንም ግን በስራው ግን እየተሳካለት አይደለምና ምንድነው ማድረግ የሚቻለው? ሸዋስ ምንድነው የገጠመው የሚለው እንግዲህ በጣም እኔ ውስጥ እየተመላለሰ ያለ ነገር ነውና ውድ ቤተሰቦቼ ያው ይሄንን ነገር መፍታት ስላለብኝ ከእናንተ ጋር ሆኜ እንግዲህ እዚህ ድረስ መጥቻለሁና አሁን የአብርሃም አጎት ፈቃደኝነት ብቻ ነው እየጠበቅኩ ያለሁት። ገብቼ ያለውን ነገሮች ለማውራት ማለት ከነሱ ጋር ሊያወራ ይችላል። ግን ይሄ ነገር ብዙ ሰዎችን እንደሚያስተምርና ትንሽ አካባቢውም ላይ ቪዲዮ መቅረጽ ምናምን ነገር ትንሽ ያልተለመደም ስለሆነ አጎትየው ፈቃደኛ ላይሆኑልን ይችላል። ግን በተቻለ መጠን እሳቸውን አሳምነን ቪዲዮ ላይ ለማቅረብ እሞክራለሁ።
እስከ ፕሮግራሚ ፍጻሜ እንግዲህ እንዳለ እንድትከታተሉኝ ከወዲሁ ጋበዝኳችሁ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ባካችሁ ሰብስክራይብ በማድረግ ቤተሰብ ሁኑን፣ አጋዥ ሁኑን፣ ደጋፊ ሁኑን። እናም ውድ ቤተሰቦቼ ደግሞ እንደናንተ ያሉ ምርጥ ሰዎች መጥተው ቻናሌን ይቀላቀሉ ዘንድ ሼር ታረጉ፣ ይህንን ቻናል በደንብ አድርጋችሁ ሼር እንታረጉት እፈልጋለሁ። እስከ ፕሮግራሚ ፍጻሜ ድረስ አብራችሁኝ ቆዩ። እንግዲህ ውድ ቤተሰቦቼ ያው የአብርሃምና የረዴትን ጉዳይ እልባት ለመስጠት እንግዲህ እንደነገርኳችሁ 200 ምናምን ኪሎ ሜትር ከአዲስ አበባ አቋርጬ ነው እዚህ ድረስ የመጣሁት። እዚህ ከመጣሁም በኋላ ያው ካጎትየው ጋር አብርሃምና ሸዋ ገብተው እንዲያዋሯቸውና እንዲያሳምኗቸው ጥረት አድርጌ ነበር። ግን ጋሼ ካሜራ ፊት ለመግባት ፍቃደኛ አልሆኑም። በጣም እየተቆጡ አስቸገሩን። ጭራሽ እንደውም ያው ሊያዋሩንም ፍቃደኛ አልሆኑም። ግን የተፈጠረውን ታሪክ ምን እንደሆነ ሲያስረዱኝ ነበር የቆዩትና ከዛ ውጪ ደግሞ ያው እኔ ከእናንተ ጋር ቁጭ ብዬ ማውራት ሳይሆን የምፈልገው ለወንድሜ ልጆች መፍትሄ ነው ማምጣት የምፈልገውና እናታችን ይሄን ያህል ነገር ስታደርግ ነበረ፣ ብዙ ነገር ስታደርግብን ነበር። በእኛ ላይ በወንድሞቼ የደረሰን ብዙ ነገር አለና እኔ ይሄን ጉዳይ ቁጭ ብዬ እናቴ ስታደርግ የነበረውን ነገር ሚዲያ ላይ እንዲወጣ የህዝብ መጠቋቆሚያ እንደሆነ አልፈልግም። ስለዚህ ሚዲያ ላይ መውጣት አልፈልግም ብለውኛል። ያሉትን ነገሮች እንዳለ ላስረዳቸው ሞክር ፍቃደኛ ስላልሆኑልኝ ያው መደረግ ያለበትና መስተካከል ያለበት ነገር ብቻ ነው መስተካከል ያለበትን ብዬ ስላመንኩኝ አብርሃምና ሸዋ አብረዋቸው ካጎታቸው ጋር ሄደው ጸበል እንዲጸበሉ አጎትየው በጠየቁት መሰረት አብረው እንዲሄዱ ፈቅደንላቸዋል። እንግዲህ እኔም ትላንትና ያው በማይመች ሁኔታ ላይ በማይመች ቦታ ላይ ነው ለማደርም የተገደድኩት። ይሄ ነገር እልባት ማግኘት አለበት ብዬ ስላሰብኩኝ በማይመች ቦታ ላይ ማደርን የመረኩት እንግዲህ ለዚህ ትዳር የሆነ መፍትሄ አመጣለሁ ብዬ ነው። እንግዲህ ውድ ቤተሰቦቼ ስለዚህ ጉዳይ ማን ያውቃል የሚለውን ነገር እንግዲህ በጣም እያጣራው እየሞከርኩ ነው ያለሁት። ስለዚህ ጉዳይ ሊያወራኝ የሚችል ሰው ካለ ማንንም ሰው ለማዋራት እንግዲህ ዞር እያልኩ እየተንቀሳቀስኩ ነው። ፈጠረው ነገር ምን እንደሆነ እዚህ አካባቢስ ምን ሲደረግ እንደነበረ በተለይ ከቤተሰቦቻቸው ከፋሚሊ ውስጥ አንድ ሰው ባገኝና ፍቃደኛ ሆኖ የሚያወራኝ ካለ ለእኛም መማማሪያ ስለሚሆን ለእናንተም ሊጠቅም ይችላል ወይ ደግሞ ለወዳጅ ዘመዶቻችሁ ይጠቅማልና ማስተላለፍ የምችለው ነገር ካለ አሁንም እየሞከርኩ ነው ያለሁት። ምናልባት እንግዲህ እግዚአብሔር ከረዳኝና ፍቃደኛ የሚሆን ሰው ካገኘኝ ቁጭ ብዬ ለማውራት እሞክራለሁ ከዛ ሰው ጋር። ከዛ ውጪ ደግሞ ያው ነገሮችን እዚሁ ጋር እልባት መስጠት ስለምፈልግ አዲስ አበባም የተወሰኑ ቲሞች ልክ ያለው የተወሰኑ ስራዎች አሉ ከአዲስ አበባ ብቻ። እስኪ እግዚአብሔር ፍቃድ ይሆንና ከረዳን እንግዲህ ዛሬ ትልቅ ነገር ከእናንተ ከውድ ቤተሰቦች ጋር ፈጥረን እንሄዳለን። ከዚህ ባዶ እጃችንን አንመለስም። አብርሃምንም ካለበት ስቃይ ሸዋንም ካለበት ችግር አስወገደንላቸው። እንግዲህ አጎትየውም አሁንም ለማግባባት ሞክራለሁ ፍቃደኛ የሚሆኑልኝ ከሆነ በድጋሚ እዚህ ቪዲዮ ላይ ለማቅረብ ሞክራለሁ እሳቸውን። እንግዲህ ከዚህ በኋላ ምን ሊፈጠር ይችላል፣ እየሆነ ያለው ምንድን ነው የሚለውን አብረን የምንከታተለው ይሆናል። እንደምታዩት አካባቢው በጣም ደስ የሚል አካባቢ ነው ያለሁት። በጣም ነፋሻማ አየር አለ። በጣም ደስ የሚል የተፈጥሮ መልክዓ ምድር ነው እየተመለከትኩ ያለሁት እና ውድ ቤተሰቦቼ እንግዲህ እስከ ፕሮግራሚ ፍጻሜ ድረስ በድጋሚ እንድትከታተሉኝ ከወዲሁ ጋበዝኳችሁ። ባይዘው እዚህ ጋር መናገር እንፈልገው ሰሞኑን ላይ ያው እይታም ሰብስክሪፕሽንም በጣም ቀንሶብናል። ምክንያቱም ቻናሉ በደንብ ሼር እየተደረገ አይደለም፣ ላይክ እየተደረገ አይደለም። ስለዚህ ባካችሁ ለወዳጅ ዘመዶቻችሁ ቻናሉን ሼር በማድረግ ላይክ በማድረግ ቪዲዮን በመጀመር ለወዳጅ ዘመዶቻችሁ እንዲደርስ አድርጉልኝ፣ አበረታቱኝ፣ ደግፉኝ። እስከ ፕሮግራሚ ፍጻሜም ድረስ አብራችሁኝ ቆዩ። እንግዲህ ውድ ቤተሰቦቼ ያው ብዙ ሰዎችን ለማናገር ጥረት አደረኩኝ። ግን የአካባቢ ሰዎች ለምን እንጃ ካሜራ ፊት መግባትን ፍቃደኛ እየሆኑ አልነበረም። በጣም ብዙ ሰዎችን ነው የጠየኩት። በመጨረሻም ግን ያው እንደምንም ብዬ ያጎታቸውን ልጅ ለማሳመን ጥረት አድርጌያለሁ። እሱም ደግሞ ፍቃደኛ ሆኖልኝ ካሜራዬን እንዳበራ ፈቅዶልኛልና በመጀመሪያ ፍቃደኛ ስለሆንክልኝ ከልብ አድርጌ ነው የማመሰግነው። እኔም አመሰግናለሁ። እስኪ ከትውውቅ እንጀምርና እኔ ስምህም አልበል። እሺ አቶ በቀለ ያው እንግዲህ አቶ በቀለ እንደነገርኩ የአብርሃምና የረዴት ጉዳይ አሳስቦን ነው እኛም እንደምታየውም ቲምም ሰብስቤ እዚህ ደረጃ ድረስ ለመምጣት የፈለኩትና ያው እናንተ ቤተሰቦች ውስጥ የተፈጠሩ የነበሩት ነገሮች ከአባት ጋርም ለማውራት ጥረት አድርጌያለሁ እና የተፈጠሩ የነበሩ ነገሮች አሉ። በተለይ በአያታችሁ በኩል ሲደረግ የነበረ የባዕድ አምልኮ ስርዓት ነበርና ያ ነገር ደግሞ በጣም ብዙ ነገር አድርሷል። የነዚህ ልጆች ህይወት ትዳራቸውን እየበጠበጠ ነበር የነበረው። ከዛም ውጪ ደግሞ አጎት እንደነገሩኝ አጎት ሳይሆን ያው የና አብርሃም አጎት እንትን ስለተባልኩ ነው አጎት እያልኩ ያው የአባትህ ብዙ ነገር ሲያወሩኝ ነበርና
ካወሩኝም ነገሮች መካከል በጣም ብዙ ነገሮች ወንድም እህታቸው እንዳሳጣቸውም ነግረውኛል። ብዙ ነገሮች ሲደረጉ ነበርና እስኪ አንተ የምታውቃቸውን ነገሮች እስኪ አስረዳኝ፣ በቤተሰብ ውስጥ የነበሩት ነገሮችን። ባይገርምህ ነገራቶች እንዳልካቸው በጣም ከባድ ናቸው። ግን ያም ሆኖ ይሄ ነገር በእኛ በራሳችን የቤተሰባዊ አካሄድ አለ። በየቤቱ ያለው ነገር በየቤቱ ጓዳ የሚያውቀው ቤተሰቡ ነው። ግን አያቶቻችን ስንል እኛ አባቶቻችን አያቶቻችንም ከነሱ ውስጥ አንወጣም። ግን ከነሱ ውስጥ ደግሞ ለመውጣት ምን መሆን አለበት? አንዱ ከአንዱ ጋር ተረዳዶ ማሸነፍ መሸናነፍ አለብን። አያታችን ነገር ይዘን መሄድ የለብንም። ለምን ቅስፈት ነው፣ እያወቅነው ደግሞ መጓዝ የለብንም። እንዳልከውም ይሄ ነገር በምን አይነት መንገድና በምን አይነት ሁኔታ በቃ ለብቻዬ ማብሰለስለውና ማስበው ነገር ነበር። ይሄ ነገር በምን ላጥፋው፣ ይሄ ነገር በምን እንዴት አውጥቼ ልጣለው። እንግዲህ ባዕድ አምልኮት ሁሉም የሚያውቀው ነው፣ በዘፈቀደ የመጣ ነገር ነው። እኛም ባናውቀውም እያወቅነው ከመጣም በኋላ ደግሞ ይህንን ነገር ግዴታ ማሸነፍ መቻል አለብን። ወንድሞቼ ሳላማክር፣ አያቴም ሳላማክር፣ አባቴም ሳላማክር በራሴ ሆኜ ነገራቶቹ ዋጣ አድርጌ እነዚህ ነገሮችን እየተመካከርኩ ከልቤ ጋር ማጥፋት አለብኝ ብዬ በውስጤ አምቄ ይዤ ነበር። አቶ በቀለ ማለት አንተ እንደውም በጣም እድለኛ ነህ። አባትህ በጣም ፈሪሃ እግዚአብሔር ያላቸው ለቤተ ክርስቲያን የቀረቡ ሰውዬ ናቸውና ይሄ ነገራቸው ደግሞ ከአያታችሁ ጋር እንደማያስማማቸውና እሳቸውንም ላዋራቸው በሞከርኩበት ሳለ የነገሩኝ ነገሮች አሉ። እናንተንም ያሳደጓችሁ በቤተ ክርስቲያን እንድታድጉ ወደ ቤተ ክርስቲያን እንድትቀርቡ አድርገው በሃይማኖት አንጸው ነው ያሳደጓችሁ። በጣም ደስ የሚልና እድለኝነትን የሚገልጽ ነገር ነው። ግን እንዴት ነው እስኪ ከአያታችሁ ጋር የነበረ አንተ እንዴት ነው ከአያታችሁ ጋር ቅርበት ነበረ? ትግባባ ነበር ከአያታችሁ ጋር? እኔ ከአያቴ ጋር በዚህ ነገር የመጣ በፍጹም አንግባባም። ለምን እነሱ እዛ ጋር ሲሄዱ እኔ ደግሞ ለብቻዬ በቃ ለምን ያ ነገር እንደማይጠቅመኝ ያውቀዋለሁ፣ እንደማይሆነኝ ያውቀዋለሁ። አንተ ከነሱ ተለይተህ ለምን ያልሆነ ባህሪ ታመጣለህ? አንተ ከማን ትለያለህ ትለኝ ነበር። እኔ ደግሞ ይሄ ነገር ደግሞ አልፈልገውም። ለምን የሚጠቅመኝና የሚጠቅመኝን አውቃለሁ እንጂ ልጆቻቸው አሁን ካንተ ጋር ያሉት የልጅ ልጆቻቸው አብዛኛው ነገር ይሄን ይቀበሉ ነበር። እነሱ ይቀበሉ ነበር፣ እኔ አልቀበሉም። ቢቀበሉትም ከንጹህ ልብ አይደለም የሚቀበሉት፣ የቤተሰባዊ ፍራቻ በሚለው ነው። እኔ ደግሞ ይሄ ነገር ደግሞ የራሴ ቤተሰቤ ደግሞ ይሄ ነገር ለመጥፎ ነገር እንደሚያጋልጥ ስላወቅኩት ብቻ ይሆኜ ግን እነዛ ቤተሰብ አላሸንፈውም። ያ ቤተሰብ መበጥበጥ ነው ያለኝ አማራጭ። ግን እግዚአብሔር ተጨምሮልኝ ነገራቶቹ በሚሄድበት መንገድ ነው የሄድኩት። በጣም ደስ ይላል። ያው ማለት እኔ አሁን ይህን ስራ ከጀመርኩ በኋላ ያወቅኳቸው ብዙ ነገሮች አሉ በእንደዚህ ስርዓት ውስጥና አብርሃም ከዚህ ካላችሁበት አካባቢም ወጥቶ ወደ አዲስ አበባ እንዲመጣና አዲስ አበባ እንዲኖር ከዛም በኋላ ወንድሙንም እንዲወስድ ያደረገው ያው ቤተሰቦቻቸውም በማጣታቸው የሚኖሩት የነበሩት ከአያቱ ጋር ነበረና ይሄ ነገር ደግሞ ይህን ነገር ይቃወም ነበር። አያታችሁ የምታደርገውን ነገር በጣም ይቃወም ነበረ። ለዛም ነው ወደ አዲስ አበባ እንደመጣ እየነገረኝ የነበረው። አንተ ግን ያው እድለኛ ስለሆን ከአባትህም ምርጥ ሰው ስለሆኑ በዛ ስር ስላደግ ይሄን ነገር ጥለህ መውጣትም አልፈለግም። እስኪ ከነ አብርሃም ጋር የነበረህን ቅርርብ እስኪ አስረዳኝ። ከነ አብርሃም ጋር የነበረኝ ቅርርብ ምንድነው? አንደኛ የሚለኝ ነገር እቀበላለሁ፣ እሱ የሚለው ነገር ይቀበለኛል። ለምን ያ በውስጣዊ የራስህ የምትሄደው መንገድ አለ። ያው ግንኙነታችን ቢሆንም እነዚህ ነገሮች አንዳንድ ቃላቶች እገልጽለት ነበር በውስጣዊ በሚስጥር ማለት ነው። ግን እሱ ደግሞ ምን ነበር የሚለው? ይሄ ነገር እንዴት አድርገህ ታሸንፈዋለህ ይለኝ ነበር። ግን አንተ በቤተ ክርስቲያን ዘንድ አድርገህ ቤተሰብ ደግሞ ኮትኩቶ በዛስ ያደግ እስከሆን ድረስ የምታሸንፍበት መንገድ በምን አይነት መንገድ ነው? እኔ ከእግዚአብሔር ጋር በማሸንፈው መንገድ አሸንፋለሁ። አንተ ብቻ ይሄን ነገር በሚሄድበት መንገድ ብቻ አንተ ጸሎት አድርግልኝ ነበር የሚለው። ስለዚህ ከአብርሃምና ከሸዋ ጋር በደንብ ነበር የምትቀራረቡት ማለት ነው። ያው እንግዲህ እንደነገርክኝ ይሄ ነገር ከተፈጠረ በኋላ ያው ማለት ከአባት ጋር ሳወራ የሆነ ጭምጭምታ የነገሩኝ ነገር ነበረ። አያታችሁ አንድ ልጅና አንድ ወንድና አንድ ሴት ልጅ እንዳጡ በዚህ የባዕድ አምልኮ ስርዓት ውስጥ ከዛ በኋላ ደግሞ የሆነ እየተቀበሉት እየመጡት የገበሩት ነገር አለ ምናምን የሚል ጭምጭምታ ነግረውኝ የወሬውን ዳር ሳልይዘው አቋርጠውብኝ ነበር። ምናልባት አንተ የምታውቀው ነገር ካለክ? እሺ ይሄ ነገር እንዳልከው ማው የተደረገበት ምክንያቱ ምንድነው? እርግጥ ያው አያታችን የምታረጋቸው ነገሮች ብዙ ነገሮች ነበሩ። በምታረጋቸው ነገሮች እንዳልከው ይሄ ነገር እህትና ወንድም ሄደዋል። ግን ያም አብርሃም ይሄ ነገር ሲያረግ ይሄ ነገር ሲሆን እነዛ ልጆች እሷ የምታሳድጋቸው የነበሩ እነዛ ልጆች አብርሃም ይገላቸዋል።
አልገባኝም። አብርሃም የገደለው እባብ ነው ወይስ ሰዎች ገሏል? እባቦቹ እንደ ልጇ የምታያቸው የነበሩት። ያው እንግዲህ ማለት ቅድም ከአባት ጋር ትንሽ ነገሮችን ለማውራት ሞክሬ ነበረ እና በማውራበት ሳለ ጀምረውልኝ ጥያቄ ሆኖብኝ ሳይመልሱልኝ የቀሩት ነገር ነበረ። ማለት አያታችሁ በስነ ስርዓት የገበረቻቸው ልጆች ነበሯት ነው? አዎ ነበራት። ማለት እንዴት? 2 ልጆች ነበራት። እሺ ያ እነዛ 2 ልጆች የነዛ ነገር ስተገብር እነዛ ልጆቹ ወደ እባብነት ተቀየሩ። ወደ እባብ የተቀየሩት በእርግጥ የሷ ልጆች ናቸው? አዎ የሷ ልጆች ናቸው። ያ ነገር ካደረገች በኋላ ማለት ነው። በጣም ለማመን የሚከብድ ማለት መስዋዕትነት ያቀረበችው ልጆቿን ነው፣ የገዛ ልጆቿን። እናት ሆና በልጆቿ ላይ ጨከና ማለት ነው። ጭካኔ እንግዲህ ያው አንድ ምን አለ መሰለህ፣ በአንድ በኩል የሆነ ንብረት የምትለው ነገር አለ። ለንብረትም ስትል እነዚህ ነገሮች አድርጊ ስትባል የምታደርጋቸው ነገሮች ናቸው። ግን እንዳየሁት እኮ ማለት አያታችሁም ቤት ተብሎ ያሳዩኝም ከእንደገና ደግሞ መሬታቸውም ነው የእሳቸው ማሳ ነው ምናምን ተብሎ ያሳየኝም እንደዚህ ለሀብት ለንብረት ሲባል የተደረገ ነገር አይደለም። ማለት በጣም ጥቂት ነገር ነው እያዩ የነበረው። ከምን አንግል ነበር ይሄን ነገር ሊያደርጉት የወደዱት? ያ እንግዲህ ያደረገችው እሷ በወቅታዊ በጊዜያዊ ከማን አንሽ የሚለው ነገር ነው። ከማን አንሽ ለምን ከሰው አንሳለሁ የሚለው ነገር ነው ይሄን ነገር የሚደረገው። እሷን ያን ከዛ ተነሳስታ ነው ያን ነገር ያደረገችው። በጣም ይገርማል። እንግዲህ እኔ ውድ ቤተሰቦቼ እኔ ምንም እየገባኝ አይደለም። ቅድም ያው ከአጎታቸው ጋር የተወሰነ ለመጫወት ጥረት አድርጌ ነበረ። ይሄን ያህልም ተጭኜ የተለያዩ ሰዎችን ለማናገር ምናልባት ቤተሰብ ውስጥም ያለ ሰው ማውራት የፈለኩበት ነገር አጎትየው ሲነግሩኝ ቅድም እኔም ወንድምና እህቶቼን ያጣሁት በዚህ ምክንያት ነው። ወንድምና እህቶቼን እናቴ ገብራቸዋለች ለሰይጣን እነሱን ገብራ ወደ እባብነት የተቀየሩት አብርሃም የገደላቸው እነሱን ነው ስትል ነግራኝ ነበርና ይሄ ነገር እውነት ነው አይደለም የሚለው ነገር በጣም ኮንፊውዥን ፈጥሮብኝ ነበር። እንዴት ነው ይሄን ያህል ፓወር ሊኖር የሚችለው በእንደዚህ አይነት ደረጃ? እኚህ ሴትዮ ደግሞ ቤታቸውንም እንዳየሁት መሬታቸው ምናምን አለው የሚባል ለሀብት ተብሎ ምናምን የተደረገ ነገር አይደለም። እዚህ ጋር የነበረው ነገር በጣም ኩስብስምን ያለ ትንንሽ ነገሮች ናቸው የነበሩትና ያ ነገር በጣም ሲያስገርመኝም ሲያስደንቀኝም ነበር የነበረው። እሱንም ለማጣራት ስለፈለኩ ነበር እያወራሁ የነበረው። እሺ ከዛ በኋላስ እሺ ምንድን የተፈጠረው? አብርሃም ለቅሶ እንዳጋጣማችሁና አብርሃም ለለቅሶ እንደመጣ ከዛ በኋላ ደግሞ የአያታችሁ አልጋ ላይ ከተኛ በኋላ እኚህን እባቦች እንደገደለ ሰምቼ ነበረ። ከዛ በኋላ አያታችሁ ላይ ምን ተፈጠረ? በቃ አያታችን ያን ነገር ከተደረገ በኋላ አብርሃም ያን እባቦች ከገደላቸው በኋላ እሷ መራገም፣ መሳደብ ከዛ አይምሮዋ ጭንቀት ሆኖ ለአብርሃም በጣም ተረግሞ ነበር። ያን ከተነሳ በኋላ ማታረጋቸው ነገሮች የማትላቸው ነገሮች የሉም። ለምን? ከዛ የተያያዘ ነገር ስለሆነ ነው። ያ መንፈስ ደግሞ ግዴታ ወደዛ ነው የሚገፋፋህ እንጂ ወደ መልካምነት አያመጣህ። እሳቸው ስለዚህ የደረሰ ነገር የለም ከዚህ ውጪ። በቃ ጭንቅላታቸው እንዳልሆነ ነው የሆነው። አይምሮአቸው የመቀበል ማንኛው ነገር ስትላት ምንም የምትለው ነገር የለም። በድን ነው የሚሆነው እንደዛ አይነት። ምናልባት አንተስ እስኪ ታያቸው የነበሩት የባዕድ አምልኮ ነገሮች አያትህ ሳያረጉት የነበሩት የምታስታውሳቸው ወይ ያየኸው ነገር ካለ ባይኔ? ባዕድ አምልኮት በራሴ ባይኔ ያየሁታቸው ነገሮች ምን አሉ መሰለህ? በአንዳንድ ነገሮች አሁን የሚቀመጡ ነገሮች አሉ። በነገራችን ላይ እውነታው የምነግራችሁ አይቤ ይቀመጣል፣ ጎመን ይቀመጣል፣ ቆጮ ይቀመጣል። የቆጮ ወፍራሙ ነገሮች አሉ አይደለም? እነዛ ነገሮች ራሱ ይቀመጥለታል። ለዛ ማለት ነው ለሰው ያልተቀመጠ ለሱ ይቀመጥለታል። እሺ ያንን ነገር ያ በሚቀመጥበት ሰዓት እኔ እንደውም ደፍሬ እነዛ ነገር ሲቀመጡ ሄጄ ነበር እንደውም ምበላው የነበረው ምን ያደርገኛል ማለት ነው። እሷ ደግሞ ይሄ ነገር አትንካት ነበር የምትለኝ ነበር። እንዳትነካ ይሄ ነገር። ግን አንተ ይሄ ነገር እያደረግክ ምንም ነገር አልደረሰብህም ማለት? ምንም ነገር አልደረሰብኝ። ለምን? እምነት በራሴ በልቤ ከፈጣሪ ጋር ስለሆነ ቦታ አልሰጠውም ነበር። ለዛም ነው እንደዛ። ከዛ ሰዓት ምን ትልህ ነበር? ይሄ ነገር ስታረግ እንዳትነካ ነበር የምትለኝ። ላንተ አይደለም ላንተ ራስ የተወሰነ አለ። ይሄ ለሚሰጠው ይሰጠው ነው፣ የሚሰጠው ነገር ይሰጠዋል። ላንተ ለራሳችሁ የሆነ አላችሁ ስትለኝ እኔ ደግሞ ያው ግብዝነትም በምንም ቦታም አልሰጠውም ነበር። እሷም ያው ውጣ ምላስ እንወራወር ነበር። ያ ነገር በመሆኑ በእኔ ምን የደረሰ ነው ማለት ሸዋ ደግሞ ሲነግረኝ እየተደረጉ ከነበሩ ነገሮች ውስጥ አንዱ በገል ደምና ወተት ተደባልቀው እሱም ደግሞ ይቀርብ ነበር ለመስዋዕትነት አይደል? ይሄ ነገር ለማን ነበር የሚቀርበው? ለዛ ነው የሚቀርብለት። ይሄ ለስፕሪቱ ምናምን ማለት ነው። በግ ይታረዳል፣ በግ ይታረዳል፣ ዶሮ ይታረዳል። ይሄ ነገር እንዳለ የሚያከናውኑት አያታችሁ ናቸው።
ከሳቸው ውጪ ሌላስ እንደዚህ ምንም የሆነ የምትናገራቸው ነገሮች አሉ። እነዛ ነገሮች ስትናገራቸው ራሱ አሰማ ተረብቀ ነበር የምታረገው ነበር። ያው ማለት እየነገርከኝ ያለው ነገር በጣም አስገራሚም አስደናቂም ነገር ነውና ያለህን እምነት ሳላደንቅ አላልፍም በዚህ አጋጣሚ። ለማንኛውም እንግዲህ ውድ ቤተሰቦቼ ያው ከአዲስ አበባ አዲስ ዜና እንዳለኝና የሆነ ሰው እዚህ ድረስ እንዲመጣ እያደረኩ እንደሆነ ነግሬያችሁ ነበር በመግቢያ ላይና ፋይናሊም ያው የምጠብቀው ሰው አሁን ስለደረሰልኝ ቀጥታ ወደሱ ነው የሚሄደው። ወንድሜ ስለሰጠኸኝ ስላደረክልኝ ነገር ከልብ አድርጌ ነው የማመሰግንህ። ስለሰጠኸኝ ቃል ያው ከዚህ አካባቢ እንግዲህ ደፍረ ካሜራ ፊትም የገባህልኝ አንተ ብቻ ነህና በጣም አድርጌ ነው የማመሰግንህ። እና ያው ወንድሜ እንግዲህ ስላደረክልኝ ነገር ሁሉ በደንብ አድርጌ ነው የማመሰግንህ። ግን ከዚህ ውጪ ደግሞ አሁን እንደነገርኩ የሆነ ሰው ማመጣው ሰው አለና ለዛ ሰውዬ ስለዚህ ነገር በደንብ እንድትነግርልኝና እንድታብራራልኝ እፈልጋለሁ። ካሜራዬን አብሮቼ መቆየቴ ምንም የሚደብር ነገር አይኖርም አይደል? ዛሬ ችግር የለውም። ይሄ እኮ ያለንና የሚኖር ነገር ነው። የአንድ ሰው ህይወት አንዱን ቢያደን ምን ችግር አለ? ካሜራው ስለገባውኝ አይደለም፣ ግን በየጓዳውና በየጉራንጉሩ ያለው ነገር ነው አሁን እናንተ የምታወጡ። እንግዲህ ውድ ቤተሰቦቼ ያው ወንድሜን በጣም ፈቃደኛ ስለሆነልኝ በጣም ደስ ብሎኛል። አሁን እንግዲህ ያው እንግዲህ ነው በቀጥታ የምጠብቀው። እስከዛ ድረስ ያው ቤት ያፈራውን ገብተን መቋደመስ እንችላለን። እሱን እየበላን እንግዲህ እስክትመጣ ጠብቃለሁ። እንግዲህ ከመጣሽ በኋላ ደግሞ ይሄን ኢንተርቪው የምንቀጥል ይሆናል። እስካሁን ድረስም እየተከታተላችሁኝ ስለሆነ ከልብ አድርጌ ነው የማመሰግናችሁ። ባይዘዌ ቤተሰቦቼ በጣም ቻናላችን ሰብስክሪፕሽን በጣም እየቀነሰብን ነው፣ እይታም እየቀነሰብን ነው። ይሄ ደግሞ እየሆነ ያለው እናንተ ለወዳጅ ዘመዶቻችሁ በአግባቡ ሼር እያደረጋችሁልኝ ቪዲዮንም ላይክ እያደረጋችሁ እየጀመራችሁ ስላልሆነ ነው። ባካችሁ ይሄን ነገር በማድረግ እንድትተባበሩን እንድትረዱን እንፈልጋለን። የኛ ኃይልም ጉልበትም እናንተ ውድ ቤተሰቦቻችን ናችሁና ይህንን ቪዲዮ በደንብ ሼር እንድታደርጉልኝ እፈልጋለሁ። ብዙ ሰው ያስተምራልና በደንብ አድርጋችሁ ቻናሉን በደንብ አድርጋችሁ ሼር አድርጉት። እንግዲህ ያው እንግዳችን እስክምትመጣ ድረስ እንግዲህ ቤት ያፈራውን ገብተን የምንቃመስ ይሆናል። ተመልሰን እስከምንገናኝ ድረስ አብራችሁን ቆዩ። ያው ረዱዬ እዚህ ድረስ ያመጣሁሽ እንግዲህ ዋናው ሁሉ ነገር ማወቅ ስላለብሽ ነው። ትረጅኛለሽ ብዬ አስባለሁ። መጀመሪያ ግን ያው ከወንድማችን ጋር ተዋወቂ። እሱ ማለት የአብርሃም ያጎቱ ልጅ ነው። እሺ ሰላም፣ እንዴት ነህ? ረዴት ትባላለች። የአብርሃም ባለቤት ነች። እንዴ ረዴት የወንድሜ ሚስት በቀለ እባላለሁ። እንኳን ለዚህ ያበቃል። እንዴት ነሽ? ደህና ነሽ ወይ? ሁሉም ሰላም? እግዚአብሔር ይመስገን ስላገኘሁሽ። ደህና ነሽ? ሁሉም ሰላም? እንዴት ነሽ? አለን እግዚአብሔር። እንዴት ሰላማችሁ? ሁሉም ሰላም ነው፣ እግዚአብሔር ይመስገን። ደህና ነሽ? ሁሉም ሰላም? እንዲህ ዘመድ እያለኝ ነው እንደዚህ ሆንኩት። አንቺ የመሰለ ዘመድ እያለኝ ያው እናንተ መጣችሁ አታውቁም መሰለኝ። ያው ወንድሜ እንግዲህ ማለት ረዴት እዚህ ጋር እንድትመጣበት የፈለኩት ነገር ያው ይሄ ነገር መወገድ እንደሚችልና መጥፋት እንደሚችል አብርሃምም ደግሞ ያለበት ነገር መስተካከል እንደሚችል እንድታምን ስለፈለኩ ነው። ከካሜራ ውጪም አንተ ጋር ከማምጣቴ በፊት እሷን የተወሰኑ ሰዎችን ያዞርኩ እንትን ብያታለሁ፣ አገናኝቻታለሁ። እስኪ ወደ ዋናው ጉዳይ ከመግባቴ በፊት ረዱ፣ እስኪ በባለፈው ጉዳይ ብዙ ቤተሰብም እየጠየቀኝ የነበረ ነገር አለ። እንዴት ነው ከእህትሽ ጋር ያለሽ ነገር? እኛ ከወጣን በኋላ የተፈጠረ ነገር ካለ እህትሽስ ደግሞ አሁን ያለችበት ሁኔታ ምን ይመስላል? ያው እንግዲህ ምንድነው ባለፈው ማለት አሁን ሰሞኑን አካባቢ ነው ያገገምኩኝም በጣም ከህመም ነበርኩኝ እንደምታውቁት እና ከእህቴ ጋር ያው ብዙም እሷም አላመነችበትም። ሁሉንም እውነታውንም ለማወቅ ነው እንጂ እሷ ስለማትፈልግም በቃ ማለት እንድንፋታ ነው የምትፈልገው። እና እኔ ደግሞ እውነታው ላይ መድረስ መጀመሪያ እውነቱን ማወቅ ስለፈለኩኝ ነው ወደዚህም የመጣሁት እንጂ ሳልነግራት ነው የመጣሁት። ሳልነግራት ነው የመጣሁት። ማዘርስ ምናልባት ስለዚህ ጉዳይ ሰምተዋል ወይ? አልሰሙም። ቤት ማንም አልሰማም። ከእሷ በቃ እንዳትነግራቸው ሞክሬያለሁ፣ ጥሬያለሁ ማለት እንዳትነግራቸው ቤት ምናምን እንደማትነግራቸው ተስፋ አደርጋለሁ። ባይዘዌ ማለት ነው ቤተሰቦቼ በጣም ሲያደንቁሽ ነበር። አንቺም የተከታተልሽ የነበረ ይመስለኛል። አብዛኛውን ላይ ኮመንት ላይ ምን አይነት ጽናት ያላት ፈራ እግዚአብሔር ያላት ሴት ነች፣ ይህን ያህል ደረጃ ማለት አሁን ባለው ኮንዲሽን ላይ እንደምታውቂው አይደለም። በእንደዚህ አይነት ሁኔታ ታግሶ ይህን ያህል ዓመት መቆየት አይደለም በትንሽዬ ጭቅጭቅ የሚፋታ ትዳር ብዙ ነው። አንቺ ደግሞ የጀግንነት ምሳሌ የሚስትነት ምሳሌ ነሽ እያሉ ነው አብዛኛው ሰው ስለ አንቺ እያወራ ያለውና እኔ በዚህ አጋጣሚ ላንቺ ያለኝን አክብሮትና አድናቆት መግለጽ እፈልጋለሁ። በዚህ ያህል ልክ ደረጃ እንደዚህ ንጹህም ትጉም ሴት ነው አይቼ አላቅምና ያለሽ ነገር በጣም ደስ ይላል።
እና ያው እህትሽ ምናልባት እዛ ጋር እሷም አውቃለሁ ማለት የቤተሰቦቹ ዘር ግንድ ሊቀጥል የሚችለው በአንቺ በኩል ነው። የአንቺ መውለድ በጣም አስፈላጊና አሳሳቢ ጉዳይ ነው። ይሄ ነገር በማይሆንበት ኮንዲሽን ውስጥ በዛ ትዳር ውስጥ እንድትቆይ አለመፈለጓ ትክክል አይደለችም አይደለም፣ ያለችበት ነገር ትክክል ነው። ግን የአንቺን ፍቅርና አንቺ ያለሽበትን ስሜት መረዳት አልቻለችም። እሱ ነበር ትንሽ ሲያስቆጣኝም ሲያስከፋኝም የነበረው። አሁን ደግሞ እዚህ ከመጣም በኋላ ያው ካሜራም ፊት ከመግባትሽ በፊት ብዙ ሰዎች እንድታዋሪ አድርጌሻለሁ። ያለውን ነገሮች አብዛኛውን ሰምተሻል። ከዛ ውጪ ደግሞ ወንድሜ ደግሞ በይበልጥ ማለት ነው ይነግርሻል ምን ሲደረጉ እንደነበሩ ነገሮች። እሱ የሚያውቀውን ነገርም ደግሞ ያስረዳሻል። እስኪ ወንድሜ ያለውን ነገር ያው እንድትነግራት ፈልጋለሁ በግልጽ። እሺ አመሰግናለሁ እድል ሰጣችሁኝ። ትዕግስት ምን አለ መሰለሽ፣ እርግጥ በድሮ ጊዜ እኛ አያቶቻችን የሚያረጉት ይህ አምልኮት ባዕድ አምልኮት ብዙ ሰው ብዙ ቤት አናግተዋል። ግን በምንድን ነው ይሄ ነገር ሊያረጉበት የቻሉበት ምክንያት ከማናነሽ ነው። ይህ ዝብርቅርቅ ያለ ኑሮ ነው፣ ሞልቶም የማይሞላ ነው። ይትረፈረፍም አይትረፈረፍም። ለምን? ባዕድ አምልኮት ነው፣ አይሞላም። አመድ ነው እንጂ ሙልት አያረግ። ግን ለጊዜ እነሱ ይመስላቸዋል ያንን ነገር ማለት ነው። ስለመሰላቸው አይምሯቸው ወደዛ ነው የሄደው፣ ወደ ባዕድ አምልኮት ማለት ነው። ለምን? በበለጽጋለሁ፣ አድጋለሁ፣ ነገራቶቹ በእጄ ሞልቼ ይዘዋለሁ ነው ብለው የሚያስቡት የነበረው። ግን ሁሉም ነገር በጊዜው በወቅቱ ቀኑ ጠብቆ ቀኑን ይሰብረዋል። እነዚህ አያቴ ያደረገችው ነገር መጥፎ ድርጊት ነው፣ በራሴ ድርጊት። አብርሃም ይሄ ነገር እኔ ያልገባኝ ነገር ያ ባዕድ አምልኮ ምንድን ነው ማለት ምንድን ነው የሚያመልኩት? ባዕድ አምልኮት የሚያመልኩት እባብ አለ፣ ዘንዶ አለ፣ ውሃ ውስጥ ብዙ ነገሮች አሉ። ለነዛ ነገር ነው የሚተገብሩት። ምንድን ነው የሚገብሩት? የሚገብሩት ምን አለ መሰለሽ፣ የሰው ደም አለ፣ የበግ ደም አለ፣ የዶሮ ደም አለ። እነዚህ ቆጮ ተጋግሮ ይሄ ጎመን ተቀቅሎ አይቢ ምናምን የሚባሉት ነገሮች ለነዛ ነገር ይተገበራለታል፣ ለነዛ ነገር ይሰጣሉ። ከዛ ምንድን ነው የሚሆነው? ያው አምልኮቱ መጥቶ የሚበላው ይመስላቸዋል። የሚበላው መንገድ ላይ እኔም ካየሁት አንስቼ በላዋለሁ። ለምን? ምን የሚያደርገኝማ በእምነቴ። እምነትሽ ነው ማንኛው ነገር የሚያደንሽ። ያን ነገር ካላመንሽበት እንዴት አድርገሽ ትቀበያለሽ? እነሱ ግን አምነውበት አይምሮአቸው ለዛ ነገር ስለተገዛ ለዛ ነገር ነው የሚያደርጉት። ያው ወንድማችን በይበልጥ ያው አሁን የመጣንበትና ፎከስ እንድናደርግ እንፈልገውም ያው ከካሜራ ውጪ ብዙ ነገር ለማስረዳት ሞክሬያለሁ ለረዴት። ግን በቤተሰቦቼን ፊት ያው አብርሃም ስለገደላቸው ስለ እባቦቹ አንተ በደንብ ታውቃለህና ያ ነገር ምን እንደነበሩ እባቦቹም ምናምን ልታስረዳት እፈልጋለሁ። አያቴ ለዛ ባዕድ አምልኮት ስተገብራቸው ለልጆቿ እባብ ይሆናሉ። ምን? አዎ ሰዎች ናቸው ወደ እባብ የሚቀየሩት? አዎ። በስመ አብ! ምን አይነት ሴት ናቸው? ያው ረዱ ይልሽ ማለት እኔ እውነታውን ማወቅ ስላለብሽ ነውና ለኔም እየተወጣልኝ አልነበረም። ቅድምም እንደቀልድ ስለሰማው ይሄን ነገርና የእሱ አባት ብዙ ነገር አስረድተውኛል የነበሩትን ነገሮች። አሁንም አብርሃምም ሸዋም እንግዲህ እሳቸው እኔ ከእናንተ ጋር ቁጭ ብዬ ማውራት ሳይሆን ለልጆቼ መፍትሄ መስጠት ነው ፈልገው ምናምን ብለው ወደ ጸበል ይዘዋቸው ስለሄዱ ነው። አብርሃምንም ሸዋንም ይዣቸው እንደመጣው ታውቂያለሽ። ከዛ አንቺንም ደግሞ የእውነትም ይዞሽ እንዲመጣ የፈለግኩት እውነታውን ማወቅ ስላለብሽ ነው። አብርሃም ገደላቸው የተባሉት እባቦች እና እስካሁን ድረስ እያስጨነቋቸው ያሉት እንግዲህ ከሱም ከአጎትየውም ለመረዳት እንደቻልኩት እናትየው የገዛ ልጇን ገብራ ከዛ በኋላ እነዛን ልጆች ወደ እባብ እንደተቀየሩና ከዛም በኋላ አብርሃም መጥቶ ባለማወቅ እነዛን ነገሮች ከገደላቸው በኋላ የሴትዮዋ እርግማን በየቦታው አይምሯም እስከሚቃወስ ድረስ ብዙ ሰዎችን አዋርቻለሁ። ካሜራ ፊት መግባት የፈለገ ሰው የለም እንጂ አብዛኛው ሰው ሲገልጽልኝ የነበረው አይምሯቸው እንደተቃወሰ ዝም ብለው እንደሚጮሁ ብዙ ነገር እርግማን ብቻ አብርሃም ላይ ሲያወርዱ ነበረ። እስኪ ሞቱበት ቀን ድረስ በነበረበት ሳለ አይምሯቸው የሚታወቀው የነበረው በዛ ምክንያት ነበረ። እኔም የሆነ የሚጥም ነገር የለው ትክክል የሆነ ነገር ስላልሆነ ነው። ግን ደግሞ በነ እሱ ቤተሰብ በነ ወንድሜ ቤተሰብ ከእንደገና በአጎትየው ምናምን ስታይ ደግሞ በጣም ፈራሃ እግዚአብሔር ያላቸው ናቸው ምናምን። አባትየው ቄስ ናቸው፣ አጎትየው ማለት ነው። በጣም በቤተክርስቲያን የተማሩ ቄስ ናቸው። ብዙ ነገር ያውቃሉና ለልጆቻችን መፍትሄ መስጠት ነው። ከአንተ ጋር ቁጭ ብዬ የማወራበት ጊዜ የለኝም። ከእንደገና ደግሞ ይሄን ነገር ተቀርጾ እንትን እንዲልም አልፈልግም አሉኝ። በጣም ለማስረዳት ሞክሬ ነበር ለሳቸውና ዋናው የሚያስፈልገው ምንድነው በጾም በጸሎት
ማሸነፍ ነው ጸበል መጠመቅ ነው የሚያስፈልገው ብሎኝ አብርሃምንም ሸዋንም ጠዋት ወደ ጸበል ይዟቸው እንደሄዱ ነው። እኔም ሁለተኛ ቀን እዚህ እያደርኩ ነው። እንደምታየው አካባቢ የሚመች ነገር የለውም። ስትመጪ መንገዱ አሰልቺ ነው። ይገባኛል። አይተሽዋል ብዙ ነገር አይደል? እዚህ ሁሉ ደረጃ እየሄድን ያለን ረዱ የእናንተን ነገር ለማስተካከል ነው። ከዚህ በኋላ በእርግጠኝነት አብርሃም ይሄንን ነገር ከጨረሰ በኋላ አንቺ ምናልባት አንደኛም እዚህ እንድትመጪበት የፈለኩበት ምክንያት ይሄ ነገር የሚያልቅበትን ነገር አብራችሁ እንድትፈጽሙ ስለፈለኩ ነው። አብራችሁ ይሄ እንትኑን ስርዓት የጸበሉንም ስርዓት ይሁን የምንም ሁሉ ነገር እስኪስተካከልልሽ ድረስ አብረሽው እዚህ ቆይተሽ አጋሩ እንደመሆንሽ መጠን ሁሉን ነገር አስተካክላችሁ እንድትመለሱ ስለፈለኩ ነው አንድም እንድትመጪ የፈለኩት። እኔ ሲጀመር ይሄን ሁሉ ነገር ቀድሞ ቢነግረኝ ኑሮ እዚህ ሁሉ ነገር መሽን እንዳረስ ነበረ። እሱማ በስመ አብ። ግን ያው ግራ የሚያጋባ ነገሮች ብዙ አሉት። ከዚህ በላይም ብዙ ነገር ልትሰሚ ትችያለሽ ካሁን በኋላ። እዚህ በላይ ምን ግን ያው እኔ በእርግጠኝነት አንቺ ቁጭ ብለሽ ከሷ አባት ጋር ቁጭ ብለሽ ብታወሪ ደግሞ እኔ ለነኒ ቅድም ሲነግሩኝ ሲያስተምሩኝ የነበሩት ብዙ ነገሮች አሉ። እነዛን ነገሮች ሲነግሩሽ ያ ሁሉ ነገር መስተካከል የሚችልበት መንገድ እንዳለ ነው። ከዛ ውጪ ደግሞ የተነገረን ነገር ማጥፋት ያለብንን ነገር እንዳለ ለማጥፋት ጥረት እያደረግን ያለ ነው። ከዛ ውጪ ደግሞ ሁሉንም ነገር ያው አጎትየው በይበልጥ ከኛ በላይ በሃይማኖት የሚጸኑ ሰው ስለሆኑ ብዙ ነገር ስለሚያውቁ ብዙ ነገር ያሳዩሻል ብዬ አስባለሁ። አንቺ ሲጀመር እኔ ከዚህ ከተረገመ ቦታ እንዴት ለምን እንዳመጣችሁ እኔ እኮ ሌላ ማለት አሁን ድረስ ራሱ እንደሚኖሩ እኔ እንጃ። በጣም ከባድ ነው ማለት የሚያስፈራ የሚያስደነግጥ ቦታ ላይ አይደለም የጠራንሽ። ግን አንቺ የችግራችሁ መፍትሄ መሆን መቻል አለብሽ። መጀመሪያ ምን ስትይ ነበረ? ቀድሞ ቢነግረኝ ኖሮ ይሄ ነገር መስተካከል የሚችልበትን ነገር አብረን እንፈልግ ነበር ስትይ ነበር አይደል? እኮና እዛው ጸበል አሁንም አብሮ ጸበል ባለበት ጸበል እዚህ አካባቢ አሪፍ ጸበል አለ ብለው ወስደውታል። አብረሽም የጸበሉንም ሁኔታ አይተሽ ሁሉን ነገርም አይተሽ ከዛም ደግሞ የማይመችሽ ነገር ካለ ምናምን ነገር እዚህ ይዞሽ የመጣው መኪና አንቺን ሳይዝሽ አይመለስም። ነገሮች ከተስተካከሉ በኋላ አብሮሽ የሚቆዩ ቲሞች አሉ። ሴፍ መሆኑን ካረጋገጥሽ በኋላ ሁሉ ነገር ከተስተካከለ በኋላ ትመለሻለሽ ብዬ አስቤ ነው እዚህ ድረስ እንድትመጪ ያደረኩሽ። ምክንያቱም አንቺም ችግሩ መወገዱን በአይንሽ ማየት መቻል አለብሽ። ከዛ ውጪ ደግሞ አብርሃምም ሸዋም በእንደዚህ አይነት ስርዓት ውስጥ ይኖራሉ አይኖሩም የሚለውን ነገር ማረጋገጥ ስላለብሽ ነው እንድትመጪ የፈለኩት። አረ እነሱ ደህና ይሁን እንጂ ችግር የለውም ቆያለሁ። አረ ችግር የለውም። አንቺም ያው የመፍትሄው አካል መሆን አለብሽ ብዬ ስላሰብኩ ነው። አዎ ልክ ነህ። በዛ ላይ ደግሞ ከዚህ ቤተሰብ ጋርም አልተዋወቅሽም አይደል? አልተዋወቅኩም። እሱማ ያው ሩቅም ትንሽ የስራም ጉዳይም ስለሆነ አብርሃምም ሁሌ ቢዚ ነው። በዛም ምክንያት ቤተሰቦቹን ከሸዋ ውጪ ማንንም ማውቀውም ስለሌለኝ በዛው ሁሉችንም ተዋወቃለሁ። ስለዚህ ይሄ ጥሩ አጋጣሚ ነው ብዬ አስባለሁ ላንቺ። በጣም በእርግጠኝነት ረዱዬ ሁሉ ነገር ተስተካክሎ እንደምትመለሱ ተስፋ አለኝ እኔ በጣም። ያው ሁሉ ነገር በእናንተ ነው እንደዚህ የሆነው። እስከዚህ ድረስ አንደርስም ነበረ። በእናንተ ነው እዚህ ድረስ የደረስነውም። ችግሩንም አንቀርፈውም ነበረ ማለት ወደ እናንተም እኔ ባልመጣ ወይ ተፋተን እስካሁን ተፋተን ተለያይተን ነበር የሚሆነው እና አሁንም እስኪ በእናንተ ጊዜ እስከዚህ ደርሰናል። መጪውን እግዚአብሔር ያውቃል። አመሰግናለሁ በጣም ረዱዬ። እንደዚህ በእነዚህ ደረጃ ስለተረዳሽኝ በጣም አድርጌ ነው የማመሰግነውና በጣም ላንቺ ያለኝ ክብርና አድናቆት ከፍተኛ ነው። እንደዚህ አይነት ሴት ትኖራለች ብዬ አላስብም ነበር። ምክንያቱም አሁን ላይ በወሲብ አለመጣጣም ምናምን እየተባባለ የሚፋታ ቤተሰብ በጣም ብዙ ነው። አይደለም 5 ዓመት ምናምን መቆየት አይደለም 5 ቀን ራሱ ሳይቆዩ የሚፋቱ ሰዎች ብዙ ናቸው በእንደዚህ አይነት ኬዝ ውስጥና አንቺ ግን ይሄን ያህል ጊዜ ታግሰሽ ራሱ መቆየትሽን ምን አይነት ጽናት ያለሽ ሴት መሆንሽን ያሳያልና ከልብ አድርጌ ነው የማመሰግንሽ። ስለተረዳሽኝም እዚህ ድረስም ነይ ብዬ ቲም ስለካከረሽኝ ስለመጣሽ የችግሮቹ የመፍትሄ አካል ለመሆን ራሱ ፈቃደኛ ስለሆንሽ ከልብ አድርጌ ነው የማመሰግነው። እኔም በጣም ነው የማመሰግናችሁ። እግዚአብሔር ይስጣችሁ ነው የምላችሁ። ያው ትዳሬን አድናችሁልኛል። በጣም ነው የማመሰግናችሁ ከልቤ ማለት ነው። ምንም አይደለም ወንድሜም ያው ስለሰጠህን መረጃ አብርሃንም ፈቃደኛ ሆነ እዚህ ድረስ ስለተቀመጥክ ረዲትንም ያለውን ነገር በማስረዳት ስለተባበርከኝ ከዚህ በኋላም ደግሞ ለሚኖሩት ነገሮች እሷን ከቤተሰብ ጋር ከማስተዋወቅ አንጻር ብዙ ስራ ስለምሰራልኝ ከልብ አድርጌ ነው የማመሰግነው ወንድሜ። በጣም አመሰግናችኋለሁ። እንግዲህ ያው የጠፋውም ሲገኝ ደስ ይላል፣ የራቀውም ሲገናኝ ደስ ይላል። እንግዲህ ያው ሳንተዋወቅ ቆይተን ለዚህ ነገር ደግሞ በቅተን ቤተሰቦቻችን ደግሞ የጠነከረ ለማድረግ እንነሳለን። እናመሰግናለን። እኔም በጣም አድርጌ ነው የማመሰግነው። እንግዲህ ውድ ቤተሰቦቼ ያው እንደምትመለከቱት ረዴትን ከአዲስ አበባ 260 ምናምን ኪሎ ሜትር አካባቢ አቋርጣ እዚህ ከቲሙ ጋር
አብራ እንድመጣ ደውዬ ስነግራት ያው ፈቃደኛ ሆናልኝ እዚህ ድረስ መታለች። ምክንያቱም እሷም የችግሩ የመፍትሄ አካል መሆን ስላለባት ነው እዚህ የመጣችው። ይሄ ነገር መወገድ አለመወገዱንም እንድታቅ በዚሁም ደግሞ ከቤተሰብ ጋር እንድትተዋወቅ ስለፈለግኩኝ በይበልጥ ደግሞ ከአጎትየው ጋር ቁጭ ብላ ብዙ ነገሮች እንድትነጋገር እፈልጋለሁ። ምክንያቱም አጎትየው በጣም እኔ እንጃ እንዴት ብዬ መግለጽ እንዳለብኝ አላቅም። ስለሳቸው በጣም ምሁር ናቸው። የሚያወሩት ነገር ቃላታቸው በጣም የሚጣፍጥ ነው። የሚያወሯቸው ነገሮች ደስ ይላሉና ስለ ትዳርም ስለምንም ብዙ አይነት ምክር ሲሰጡኝ ነበርና እኔም ለሷም ለአብርሃምም ህይወት ለወደፊት ጣፋንታቸውም ጥሩ የሚሆን ትምህርት አስተምሯቸው ይመለሳሉ ብዬ አስባለሁ። እኔ እንግዲህ ያው እዚህ ደረጃ ካደረስኩ በኋላ ያው ምንድነው የሚባለው ፈረስ ያደርሳል እንጂ አይዋጋም ነው። ስለዚህ ይህን ያህል ደረጃ መተን የእነሱን ትዳር ለማዳን ሞክረናል፣ ተሳክቶልኛልን ብዬ አስባለሁ። እንግዲህ ውድ ቤተሰቦቼ ከዚህ በኋላ ምን ሊፈጠር ይችላል የሚለውን ነገር እንግዲህ ማሳውቃችሁ ይሆናል መልሼ። ከዛ ውጪ ያላችሁ እናንተስ ምን ተሰማችሁ? ባያችሁት ነገር ምን ተሰማችሁ የሚለውን ነገር ሐሳባችሁን ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ። ይህን ቪዲዮ ለመጀመሪያ ጊዜ እያያችሁ ያላችሁ ካላችሁ ባካችሁ ሰብስክራይብ በማድረግ ወደ ቻናላችን ወደ ቤተሰባችን ተቀላቀሉ። ለወዳጅ ዘመዶቻችሁ ቻናሉን ሼር ማድረጋችሁን እንዳትረሱ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ አመሰግናለሁ። ሰናይ ጊዜ